በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የሰይጣን ስውር አሰራር በሚል ባለፈው አንዳንድ ሀሳቦችን አንስተን ነበር። ሰይጣን ከሚጠቀምብን ስውር አሰራሮች መካከል አንዱ ጥላቻ መሆኑንም ተመልክተን ነበር። በቤተሰብ፣ በጓደኛሞች፣ በአጠቃላይ በሃይማኖት ስም ሳይቀር የሰይጣን ስውር አሰራር ሰዎችን እንዴት እንደሚጠቀምም ለማየት ሞክረናል። የገዛ ምኞታችን፣ የስጋ ፈቃዳችን ሳይቀር ሰይጣን እንዲጠቀምብን በር ከፋች እንደሆነም መታወቅ አለበት። እንግዲህ ባለፈው እንዳነሳነው ሁሉ ዛሬ ደግሞ የመጨረሻውንና ሁለተኛውን ክፍል ለማየት ያህል የሰይጣን ስውር አሰራር አንዱ ጥላቻ እንደሆነ ብናነሳም ሌሎች ሰይጣን የሚጠቀምብን መንገዶች እንዳሉም ማወቅ አለብን። ዋናው የትኩረታችን ያነሳንበት የትኩረታችን ዋና ዓላማ ጥላቻ የሚባለውን በሰዎች መካከል የሚፈጠረውን ጥላቻ፣ ሰዎችን በጥላቻ ውስጥ ባለመግባባት ውስጥ በመክተት ሰይጣን እንዴት እንደሚጠቀም ለማየት ያህል እንጂ እንግዲህ ከመጀመሪያው ጀምሮ ጠላታችን ዲያብሎስ ሰውን የተጠቀምበት አንዱ መንገድ ሐሰት ወይም ደግሞ ማስመሰል አንዱ መሆኑን የእግዚአብሔር ቃል ይናገራል። ዛሬም ቢሆን በውሸት በማስመሰል በግብዝነት የምንመላለስ ብንኖር የሰይጣን መጠቀሚያው መንገድ እነዚህ መሆናቸውን ልብ ማለት ይገባናል። ስለዚህ የሰይጣን ስውር አሰራር እንዴት ነው የሚፈርሰው የሚለውን ከባለፈው የጀመርነውን ቀጣይ ክፍል ዛሬ እናያለን ማለት ነው። እንግዲህ ሰይጣን ስውር አሰራር በዋናነት የሚፈርሰው በይቅርታ መሆኑን ባለፈውም አንዳንድ ሀሳቦችን አንስተናል። የሰይጣን ስውር አሰራር በተለይ በጥላቻ የገባ የሰይጣን ስውር አሰራር የሚፈርሰው በይቅርታ ብቻ ነው። ዛሬ በእውነት ብዙ ሰው በቤተሰቡ መካከል፣ በትዳሩ መካከል፣ በልጆቹ መካከል፣ በስራ ገበታው ላይ፣ በሃይማኖት ጭምር ሁልጊዜ ደጋግሜ አንስቼዋለሁኝ። በዚህ ዘመን ራሱ ሃይማኖት አንዱ የጥላቻና የመለያያ መንገድ ሆኖ የምናይበት ሰይጣን በሃይማኖት ስም ሳይቀር እንዴት ሰዎችን እንደሚጠቀም ማሳያ ነው። ስለዚህ ጌታችን ኢየሱስ ክርስቶስ የዲያብሎስን ስራ አጠቃላይ ያፈረሰው በመስቀል ላይ በከፈለው በይቅርታ ቃል ጭምር ነው። የዲያብሎስን ስውር አሰራር ያፈረሰው ዮሐንስ በመልእክቱ ላይ እንደተናገረው የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ እንዳለው የዲያብሎስን ስራ ጌታችን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ክርስቶስ ካፈረሰባቸው መንገዶች አንዱ ይቅርታ በማድረግ ነው። በኤፌሶን መልእክቱ ላይ እንደተገለጸው በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይላል። በስጋው ያፈረሰ ጥልንም በመስቀሉ ገድሎ ነው የሚለው። ጥልንም በመስቀሉ ገድሎ ጥል የሞተው የጥል ስውር አሰራር የፈረሰው በመስቀሉ ነው። 40 ቀንና 40 ሌሊት በሚጾምበት ጊዜ ሂድ አንተ ሰይጣን በማለት ሰይጣንን አሳፍሮታል። ነገር ግን የሰይጣን ስውር አሰራር በዋናነት የፈረሰው ግን በመስቀል ላይ በተከፈለው ዋጋ፣ በመስቀል ላይ የተፈጸመው ደግሞ ይቅርታ እንደሆነ ይታወቃል። የሚያደርጉትን አያውቁምና ይቅር በላቸው የሚል ፍጹም የሆነ የይቅርታ ቃል ያለበት ነው። ምክንያቱም ሰው ከሰው ጋር፣ ሰው ከእግዚአብሔር ጋር ተጣልቶ ነበር። እሱ ብቻ አይደለም፣ ሕዝብና አሕዛብ በሚል ለሁለት ጎራ የተከፈለ ነበር። እነዛን ሁሉ ሕዝብና አሕዛብን ወደ አንድ በማምጣት ሰውና እግዚአብሔርን ወደ አንድ በማምጣት ሰውና ሰውን ወደ አንድ በማምጣት ክርስቶስ የዲያብሎስን ስውር አሰራር ያፈረሰው በይቅርታ ቃል ነው።
ባለፈው እንዳነሳነው ሰይጣን ይቅርታ የሚለውን ቃል በፍጹም አይወድም። ዛሬም ቢሆን ያለ ይቅርታ የምንኖር ሰዎች ካለን የሰይጣን ስውር አሰራር እየተጠቀመብን እንደሆነና ያለ ይቅርታ የሰይጣን ስራ በፍጹም እንደማይፈርስ ማወቅ ይገባናል። ማንኛችንም ብንሆን የፈለገውን ያህል መንፈሳዊ ሰው ብንመስል፣ የፈለገውን ያህል በክርስትና ህይወታችን፣ በመንፈሳዊ ህይወታችን፣ በእምነታችን ጠንካራ እንኳ ብንመስል ጥላቻ በውስጣችን ካለ ሰይጣን በስውር እየተጠቀመብን እንደሆነ ልብ ልንል ያስፈልጋል። ከዚህ በላይ የሰይጣን ስውር አሰራር የለም። ሰውን ከሰው ጋር በማጋጨት በቤተሰብ መካከል፣ በመንፈሳዊ ሰዎች መካከል ሰይጣን በልዩ ልዩ መንገድ ሰውን እርስ በርሱ እንዲጣላ በማድረግ ይህንን ይጠቀማል። ስለዚህ ላዩን መንፈሳዊና የእምነት ሰው እያስመሰለን ውስጣችንን ይቅርታ በሌለው የጥላቻ ተግባር እየገዘገዘን እንዳይሆን ራሳችንን ማየት ይገባናል። መምህራችን ክርስቶስ ጠላት ዲያብሎስን ያሳፈረውና ያዋረደው በእግዚአብሔርና በሰው መካከል የነበረውን የጥል ግድግዳ በማፍረስ በይቅርታ መሆኑን ልብ ልንል ያስፈልጋል። ብዙዎቻችን ይቅርታ የሚለውን ቃል እንኳ ከአንደበታችን ለማውጣት በእጅጉ ይጨንቀናል። ሰይጣን ደግሞ ይህን በእጅጉ ይፈልጋል። በእጅጉ ይቅርታ የሌለውን ህይወት፣ ይቅርታ የሌለበትን ስብዕና በጣም ይፈልጋል። በዚህም ሰይጣን ስራውን ይሰራል ማለት ነው። ይቅርታ የሚለውን ቃል የመጽሐፍ ቅዱስ መዝገበ ቃላት ሲገልጽ በሀብቱ፣ በክብሩ፣ በስሙ፣ በመብቱ ወይም በህግ ሲበደል ለበደሉ አቤቱታ ሳያቀርብ ብድራቱንም ባይፈልግ ቂም በቀልም ባይኖረው በደሉን ረስቶታልና ይቅርታ አደረገ ይባላል ይላል። እንግዲህ አንድ ሰው ይቅርታ አደረገ የሚባለው በክብሩ፣ በስሙ፣ በሀብቱ የኔ በሚለው የሚመጡትን ሁሉ በመተውና በመርሳት በይቅርታ ማለፍ ሲችል ነው። ይቅርታ የሚባለው ይህ ነው። ጌታችን ኢየሱስ ክርስቶስ ይቅርታ አደረገልን ስንል፣ በመስቀል ላይ ተሰቀለ ስንል ለሰው ልጆች መዳን ሲል ክብሩንና ከአባቱ ከእግዚአብሔር አብ ጋር ያለውን መለኮታዊ ክብሩን ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ምዕራፍ 2 ላይ እንደገለጸው ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥሮ ራሱን ዝቅ አደረገ፣ ባዶ አደረገ ነው የሚለው። ስለዚህ ይቅርታ ማለት በክብራችን፣ በማንነታችን፣ በጥቅማችን፣ በዝናችን፣ በስማችን የሚመጡትን ነገሮች ሁሉ መተው ሲቻል ነው። ስለዚህ ሐዋርያው ጳውሎስ እንደጻፈው በመካከል ያለውን የጥል ግድግዳ ያፈረሰው፣ በስጋው ያፈረሰው፣ ሰላምንም ያደረገው ጥልን በመስቀሉ ገደለ ስንል በመተው ነው። የጠላትን ስውር አሰራር በመስቀሉ ላይ አፍርሰዋል። ለሰው ልጆች ደግሞ ይቅርታን አድርጓል። የሚያደርጉትን ይቅር በላቸው። እያወቁ አልመው አስበው እርሱን የሰቀሉትን እርሱ ግን አያውቁምና ይቅር በላቸው ሲል አያውቁም ብሎ በምህረት ይህንን አደረገላቸው። ሰላም አደረገ ማለት ጥል ባለበት ሰላም ስለሌለ፣ ሰላም የሚመጣው ደግሞ በይቅርታ ስለሆነ ይቅርታ የሰይጣን ስውር አሰራርም የሚፈርስበት ስለሆነ ክርስቶስ ይቅርታን አደረገ፣ ሰላምንም አደረገ። ስለዚህ በጥል የነበሩ ሰውና እግዚአብሔር ተጣልተው፣ ሰውና ሰው ተጣልተው ተለያይተው የነበሩ ሕዝብና አሕዛብ በሚል በነገድ ተለያይተው የነበሩትን ክርስቶስ በመስቀሉ አፈረሰ። ይህ ደግሞ የሰይጣን ስውር አሰራር የፈረሰበት አንዱ መንገድ ነበር። ዛሬም በተለያየ መንገድ በቡድን በልዩነት ሃይማኖት ሳይቀር በዚህ ዘመን ያው የመለያያው አንዱ መንገድ ነው። የጥል ግድግዳ ሆኖ የሚታይበት ዘመን ነው ማለት እንችላለን ይህንን። ምክንያቱም ፍቅር፣ እውነት፣ ሰላም ከሌለን
ሰይጣን ስለሚጠቀምብን ማለት ነው። ስለዚህ እያንዳንዳችን የሰይጣንን ስውር አሰራር ለማፍረስ ከፈለግ በሆነ ባልሆነው ጥላቻ ውስጥ ሳንዘፈቅ የፍቅር የይቅርታ ሰዎች መሆን ይገባናል ማለት ነው። አሁንም ቢሆን በጥላቻ ውስጥ ያለን ካለን የይቅርታ ልብም ከሌለን የሰይጣን ስውር አሰራር እየተጠቀመብን መሆኑን በፍጹም መዘንጋት የለብንም። ሰይጣን ጥላቻን በዋናነት አነፍንፎ መጠቀም ይፈልጋል። ሰዎች ተጣሉ ሲባል፣ መለያየት ሆነ ሲባል ሰይጣን ቀድሞ ይደርሳል። ስለዚህ በልዩነት መካከል ገብቶ ይበልጥ ልዩነትን፣ ጥላቻን በማስፋት ወደ ከፋ ጥላቻ ሰዎች እንዲደርሱ ሰይጣን ይህንን ይጠቀማል። ስለዚህ በባለፈውም እንዳነሳ ነው ዛሬም ደግሞ የመጨረሻውን ክፍል የሰይጣንን ስውር ስራ እንዴት ማፍረስ ይቻላል ካልን ልክ ክርስቶስ እንዳደረገው ክርስቶስ በመስቀል ላይ የከፈለው ዋጋ ሁሉ ለሰው ልጆች ይቅርታ ስለሆነ የሰው ልጆች ደግሞ ይቅርታን ሲያገኙ የሰይጣን ስራ እንዴት እንደፈረሰ የዲያብሎስ ስራ በዋናነት የፈረሰው በመስቀል ላይ መሆኑን እና በመስቀል ላይ የተከፈለው ደግሞ ትልቅ ዋጋ ስለሆነ እኛም ለይቅርታ የምንከፍለው ዋጋ እንዳለም ልናውቅ ያስፈልጋል። ይቅርታ የሚለው ቃል በራሱ 100 የሚባለው በራሱ ዋጋ መክፈል ስለሆነ ይህንን በልባችን ልንይዝ ይገባል። አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን።